ያውን ከሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ ሰላም የታወጀበት ደስታ የታወጀበት ስለሆነ በየለቱ ማስበው ነው። ሰዎች ፈተና ሲመጣ እማያልፍ ይመስላቸዋል። ጥሪ ነው፣ ምርጫ ነው፣ ጸጋ ነው። መጽሐፍ ጽፏል እንደጸና ቀረ ነው። በጣም ሰላማዊ ኢትዮጵያዊ ባልኝ እሱ ላይ ወየው ተፋሁኝ ብዬ ያለቀልኝ ሲመስለኝ ወድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ከንግግር ይልቅ በቃ በዝማሬ መልእክትን በደንብ ማድረስ የምትችል ይመስለኛል። የፈተናው ጊዜ ሲመጣ ጴጥሮስ እንግዲህ በቃ አልቻለም። የመጀመሪያ ጊዜ መድረክ ላይ ወጣህበትን ቀን ታስታውስ ይሆን? መስቀል ላይ ሲኦል ደጉ መድኔ ባህርህ ቢደንቃቸው ደግነህ አሉህ። ሰላም እንዴት ቆያችሁን? ፋና ፖድካስት ጀምሯል። ዛሬ ከስቱዲዮ ወጣ ብለን ልዩ የትንሳኤ በዓል ቆይታ ልናደርግ ነው። ሆሊቢት ስቱዲዮ እንገኛለን። በበርካታ ዝማሬዎቹ የሚታወቀውን ፓስተር ዘማሪ ተከስተ ጌትነት ጋር ነው ቆይታ የሚኖረን። አብራችሁ እንድትቆዩ እንጋብዛለን። መልካም ትንሳኤ በዓል ይሁንልን። እንኳን አደረሰ ተኪ። እንኳን አብሮ አደረሰን። ተፈቅዶልኛል ሲያሜው አሳጥሪ ብለኸኛል። በጣም ከዚህ ማሳጠር ከቻልሽ ደስ ይለኛል። አይ ተኪ በጣም ቆንጆ ነውና እንኳን አደረሰ ብቻ ሳይሆን እንኳን በደህና ወደ ሀገር ቤት መጣ ማለትም እወዳለሁ። በጣም አመሰግናለሁኝ። 1-2 ወር አካባቢ ሆነኝ ቆይተሃል። እንዴት ነበር የሀገር ውጭ ያለ ቆይታ? ጥሩ ነው። አሜሪካን ሀገር ነው የምኖረው። እዛ ያው እንደሚታወቀው ብዙ ኢትዮጵያውያን አሉ እና በየስቴቱ የወንጌላውያን አማኞች ቤተክርስቲያናት አሉ። እነሱ ጋር በመዘዋወር አገለግላለሁ። ፕላስ እኔ ደግሞ ከአንድ ወዳጄ ጋር ሆነን የመሰረትነው አጥቢያ ቤተክርስቲያን አለ፣ ግሬስ ኢቫንጀሊካል ቸርች ይባላል። እዛም ደግሞ አገለግላለሁኝ። አብዛኛውን ግን ያው ብዙ ትራቭል አደርጋለሁ፣ ወጣለሁ እና ጥሩ ነው ያለው አገልግሎት። ስለዚህ ያው በአገልግሎት ስራ ውስጥ ነው እዛም የምትቆየው? ሙሉ ጊዜ ነው አገልግሎት ላይ ነው። ሌላም ሞክረው ነገር አለ እንዴ? ሙሉ ጊዜ አናጺ ነበርኩ። የበፊቱ አናጺም ግንበኛም ምንድነው? ኮንስትራክሽን ላይ ነው። ኮንስትራክሽን ላይ ልጅ ሆኜ አልቆየህበትም? ግን ብዙ አልቆየውም፣ ግን ጎበዝ ነበርኩ በነበርኩበት ጊዜ ላይ። ከፍ ካልክ በኋላ ሞክረህ ታውቃለህ እንዴ? አላደረኩ ድል አልገጠመኝም። ደስ ይላል። ትንሳኤ ላይ ነው የምንገኘው። ትንሳኤ ደግሞ እንግዲህ በክርስትና እምነት ተከታዮች ዘንድ በጣም በድምቀት የሚከበር ብቻ ሳይሆን ሐሳቡም መልእክቱም ተግባሩም ጥልቅ ነውና አንተ ደግሞ የትንሳኤ መዝሙሮች በጣም በርካታ ናቸው። እኔ እንኳን 1-3 አውቃቸዋለሁ። እንደውም ይሄውን ከሙታን መካከል አለ፣ አንበሳው አለ፣ በተዘጋ ቤት ውስጥም ያው ትንሳኤን ነው የሚያነሳውና ከነሱ በአንዱ ዝማሬ ትንሳኤን ብናነሳ ቆይታችንን ብናዋዛ ደስ ይለኛል። እኔም ከመወዳቸው በዓላት ትንሳኤ ያው ፊተኛው ነው። በጣም ወደው በዓል ነው። ልውውጥ የተካሄደበት ስለሆነ ኢየሱስ ክርስቶስ ስለሰው ልጆች በሞቱ በትንሳኤው ለሰው ልጆች ለዓለም ሁሉ የሆነው የተገለጠ ነው፣ የታወቀ ነው። በሱ ሞት እኛ ትንሳኤ አግኝተናል። ስለዚህ በየለቱ በአመት አንድ ጊዜ ሳይሆን በየለቱ ሊታወጅ የሚገባው በዓል ነው፣ ወደው በዓል ነውና ደስ ብሎኛል እኔ። ስለዚህ ዝማሬውን እናንሳ። ዝማሬውን ከሶስቱ የትኛው ይሻልሻል? ያው ትንሳኤ በደንብ የሚያነሳ ይሁን በቃ ያውን ከሞታ መካከል። እሺ ቁጥር 1 ላይ በልጅነት የተዘመረ መዝሙር ነው እና በልጅነት ድምጽ እናርገው እንደሱ ቢቻል ጥሩ ነበር። እሺ ያውን ከሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም ገሊላ እንደነገራችሁ በእውነትም እንደተናገረ ታማኝ ነው ቃሉን አከበረ የሞትን መውጊያ ሁሉ ሰብሮ ይኖራል ለዘላለም ከብሮ ይላል ማለት ነው። አመሰግናለሁ። አንበሳው ደግሞ አለና አንበሳ ነው የሚለው ዝማሬም እንደዚሁ ትንሳኤን ታስቦ የተሰራ መዝሙር ይመስለኛል። እዚህ ጋር ግን ሁለት ነገሮችን ማጥራት ፈልጋለሁ። ለትንሳኤ በዓልን አስበህ የሰራኸው ነው ወይስ እንደው በቃ ድንገት
ስለ ትንሳኤው በዘምር ብለህ የሰራው መዝሙር ነው? መዝሙር እንግዲህ ከዘፈን አንዱ የሚለይበት መንገድ በዚህ ርዕስ ለስራ ምናምን ብለሽ አታይ ብሎ ነገር የለም። አዎ እንዲሁ ለምሳሌ ስለ ትንሳኤ ስታስቢ በዛ ጊዜ እንደ መልእክት ሆኖ ይመጣል። ከዛ ወደ መዝሙር ይቀየራል። እንደዛ ነው ያሉት ገጠመኞች። አሁን ቅድም የዘመርኩልሽን ሕያውን ከሙታን መካከል የሚለውን እሱን ቃል በማጠናበት ጊዜ ነው ወደ ውስጤ መጣ ማለት ነው። መልእክቱን ሳሰላስለው መዝሙር ሆኖ ተወለደ። ስለዚህ መዝሙሮች የሚወለዱት ዞሮ ዞሮ ውስጣዊ ሐሳብን እንጂ በዓሉን ቀኑን ተንተርሰህ በፍጹም ግን ለቀኑ ያገለግላል። በጣም አሁን አንበሳ ነው እኮ ለትንሳኤ የማይዘመርበት። ለትንሳኤ በዓል ተጋብዘህ ልትሄድ ትችላለህ አገልግሎትና ትንሳኤ ተጋብዘህ ግን ደግሞ ውስጥ የተዘጋጀሃቸው መዝሙሮች ውስጥ ባይኖርና ባትዘምር ገጥሞ የሚያውቅ ነገር አለ? እንደዚህ ቅር የሚሰኙ ጋባዦቹ ቅር አይሰኙ ባትዘምር? ብዙ ጊዜ እንደሱ ዲስአፖይንትድ ይሆናሉ። ጋባዦቹ ብቻ ሳይሆን ሰውም ደግሞ ውስጡ ሲሰማ ይኖራቸው ዝማሬዎች አሉ። አሁን ተከስተ ሲባል ይመጣል ያገለግላል ሲባል አንድ ቦታ ይሄን በዘመረ የሚል አይነት እንትን ይኖራል። ዝግጁነቱ ቀድሞ ይጠብቃል። አዎ ግን ኦብቪየስሊ ትንሳኤ ከሆነ ሌሎች መዝሙሮችንም አካትቼ ዘምርና ምናልባት ማሳረጊያውን የትንሳኤን ዘምራለሁ። እንደሱ ይሆናል ብዙ ጊዜ። ለምሳሌ አሁን ኮሜንቶች ይደርሱኛል። ማስታወቂያ ያዩ ሰዎች ይጽፉልኛል ይሄን ብትዘምር እዚህ ኮንፈረንስ ላይ እንደምትመጣ ሰምተናል እንመጣለን፣ ይሄ መዝሙር ከኔ ህይወት ጋር እንደዚህ ያለው ይሄኛው እንደዚህ ያለው ይላሉ። ግን ያው በጊዜው እኔ ደግሞ ውስጤ የፈቀደልህን እንደዛ አደርጋለሁ ማለት ነው። ስለ ትንሳኤ ስታስብ ወይም ትንሳኤን ልዩ ትርጉም ላንተ ሊሰጥ የሚችልበት ሁኔታ ይኖራል? ምናልባት እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል የገለጠበትን ፍቅር ሰማይና ምድር የታረቀበት፣ ሰው ከሰው ጋር የታረቀበት፣ ሰላም የታወጀበት፣ ደስታ የታወጀበት ስለሆነ በየዕለቱ ማስበው ነው፣ በየዕለቱ ሰለብሬት ማድረገው ነው። ስለዚህ ትርጉም አለው በግሌ በጣም። ቅድም እንዳልኩሽ በዓላት ብዙ አይደለም፣ በአገልግሎት ብዙ ትራቭል ስለማደርግ ኮንፈረንሶችም ከበዓል ጋር ተያይዘው ምናምን የሚዘጋጁትና ቤት ውስጥ ያሳለፍኩበት ጊዜ ብዙ የለም። ግን ትንሳኤ ሲሆን የተለየ እንትን አለ። ግን እንዴት ነው ቤት ውስጥ ያው መቼም አይቀር አይደል? ስራ ላይም አገልግሎት ላይም ብትሆን በዓል ማክበር አይቀርምና እንዴት ነው የምታሳልፈው? አብራችሁ ነው የመጣችሁት ከቤተሰብ ጋር? ልጅህም አለች ባለቤት? ቀድሜ ነው የመጣሁት እኔ ከአንድ ወር ከ10 ቀን በፊት ለመዘጋጀት። ባለቤቴ ፕሮግራሙ 3 ቀን ምናምን ሲቀረው ነው የመጣችው አለች። አሁንም ልጄ ግን አልቻለም ትምህርት ላይ ስላለ ኮሌጅ ነው ያለው አሁን። እሱ አድጓል። ግን ይጸልይልናል። በጣም ተባረከ ልጅ ነው። በጣም ደስ ይላል። አለ እንደ ዘማሪው ላይ እሱ እንዴት ነው ይሞካከራል? ወደ ዝማሬው አይደለም እሱ የሚገርምሽ፣ እሱ ሞር የእግዚአብሔርን ቃል ማካፈል እንደዚህ ወደ መጋቢነቱ ነው ይመስለኛል። ፕሮፌቲክ ሚኒስትሪ ሞር ይሄ ትንቢታዊ ህልሞች ያያል። በጣም የሚያስደነግጡ በጣም በቃ ተጨባጭ ሆኑ። አንዳንዴ ይጸልይና እንደዚህ ተሰማኝ እንደዚህ ምናምን የሚላቸው ነገሮች ሀፕን ያደርጋሉ የሚገርምሽና ሞሪስ አገልግሎት ከዛ ጋር የተገናኘ መጸለይ ይወዳል፣ መመስከር ይወዳል። ለሰዎች ለምሳሌ ስፖርተኛ ነውና ጂም ሲሰራ መስል በልቡ ውስጥ የሆነን ሰው ማናገር እንዳለበት ከተሰማው ሄዶ አናግሮት ወንጌል ነግሮት ጸልዮለት ይመጣል። ቤት ይነግረናል። በቃ ዛሬ እግዚአብሔር ይመስገን የሆነን ሰው እንደዚህ ጸልይኩለት እንደዚህ ሆነ ምናምን ይላልና በጣም ያው ከአገልግሎት አልወጣም። መልካም ስራ ላይ ነው፣ መልካም አገልግሎት ላይ ነው። እዚህ ጋር ያየው ነበር አንድ ምስልና ጉባኤ ነበር። ትልቅ ፕሮግራም ነበር። ይሄ ጊዮን ሜዳው ላይ ነው። ብዙ ሺህ ህዝብ የነበረበት የመዝሙር በዓል ነበር። በጣም ደስ በሚል ጊዜ ነው ያሳለፍነው። ሆሊቢት የሚባለው አሁን ያለንበት ስቱዲዮ ከነሱ ጋር ነው ያዘጋጀነው። በጣም ድንቅ ጊዜ ነበረን። ቪዲዮ እንግዲህ ኤዲት እየተደረገ ነው ያለው እየተዘጋጀ። በዚህ አጋጣሚ እሱም ብለህ ነው የመጣው? ለዚሁ አገልግሎት ነው የመጣው። መጽሐፍ ጽፈሃል። መጽሐፍ እንግዲህ ከባሉም እየወጣን ባሉንም እንመለስበታለንና ደስ ይለኛል። መጽሐፍ ጽፈሃል። እንደጸና ቀረ ነው። ስለ መጽሐፉ ከመመለሳችን በፊት ግን እንደጸና ቀረ ዘማሪም አለ። እንደውም ከመጽሐፉ በጣም አመታት ቀደም ብሎ የተሰራ ዘማሪ ነው። ዘማሪውን እናስታውሰውና ደግሞ ስለ መጽሐፉ እንመለስ። በዝማሬ ነው የምናስታውሰው። የተፈተነው እምነቴ ምንም ሳይነቃነቅ ውስጤ ያለው ቃል
ያዘኝ እንደ መልሕቅ ማዕበልና ወጀቡ ቢፈራረቁብኝ አንዳች አልሆንም እዘልቃለሁ የአምላኬ ቃል አለኝ እንደ ጸና ቀረ እንደ ጸና ቀረ እንደ ጸና ቀረ ቀስቴ ጸና ይሁን ያለ ሆኗልና ቀስቴ ጸና አይወድቅም ብሏልና ቀስቴ ጸና ይላል መዝሙር ማለት ነው። አመሰግናለሁ። እንደ ጸና ቀረ ከሚለው ቃል ጋር የተለየ ቃል ብቻ አይደለም ሐረግ ነው፣ ሐሳብ ነው ውስጡ ያለው ብዙ ነገር አለው። የመጽሐፉን ነጥቦች ከመንካታችን በፊት ከቃሉ ጋር ከሐሳቡ ጋር ያለ ነገር ምንድነው? ትልቅ ቁርኝት ያለ ይመስለኛል። ደገምከው ብዬ ነው በመጽሐፍ ራሱ። መዝሙሮች አብዛኛውን እኔ በጣም ናቹራል ሰው ነኝ። ከህይወቴ ጋር የሚሄዱ ታስተሳስራቸዋለህ። ከፍታም ዝቅታም ማግኘት ማጣት መክበር መዋረድ እነኚህ ነገሮች ሁሉም የሚታለፈው በእግዚአብሔር ቸርነት ነው ብዬ ስለማመን እነሱ ነገሮች ወደ መልእክት የመቀየር ወደ መዝሙር የመቀየር ወደ ምክር የመቀየር እንደሱ አይነት ባህል አለ በአገልግሎቴ። መጽሐፍ ቅዱሳዊም ነው ደግሞ ብዬ አምናለሁ። ለምን መጽሐፍ ቅዱስ ውስጥ አሉ ቅኔዎች። አሁን ለምሳሌ የአብርሃምና የሳራን ታሪክ ብናይ ልጅ በመጠበቅ ረጅም ዓመት የኖሩ ቤተሰቦች ናቸው። በኋላ ተስፋ ቆረጡ። ስለዚህ አንድ አማራጭ ወሰደች። ያለ ልጅ ከምትቀር አንተ በቃ አጋር ጋር ግባ። ከዛ የሆነውን ታሪክ እናውቃለን። ስለዚህ አሁን ሳራ የምትወቀስ ይመስለኛል። ለካ እስካሁን ልጅ ያለማግኘታችን ምክንያቱ እኔ ነኝ። ለምን አብርሃም ሄዶ ወለደ። ከዛ ግን እግዚአብሔር ቀን ጠብቆ ይስሐቅን በሰጣት ጊዜ ለአብርሃም ማን በነገረው እነኚህ ጡቶች ልጆች እንደሚያጠቡ የሚል ቅኔ አወጣች ከውስጧ ማለት ነው። ይሄ ከቁስል ውስጥ ከጉዳት ውስጥ ምክንያት ከመደረግ ለመካንነት እንደ ምክንያት ትቆጠር እንደነበር ለካ አብርሃምም በጠይቁ ለካ እስካሁን የዘገየ ነው በሳራ ምክንያት ነው። እሱ መውለድ እንደሚችል ነው የሚያስበው። ያ ወቀሳ ያ ምክንያት መደረግ ስሜት እግዚአብሔር ግን ልጅ በሰጣት ጊዜ ቅኔ ሆኖ ወጣ ማለት ነው። ማር በነገረው ይሄ ወለድኩኝ እኔም እግዚአብሔር ጎበኘኝ እንደተናገረ እግዚአብሔር አደረገልኝ ሳራን አሰባት የሚልና መጽሐፍ ቅዱስ እንደዚህ አይነት በተግባር የሚገለጥ መጽሐፍ ነውና እኔም በህይወቴ ውስጥ ለምሳሌ መቀጠል በአገልግሎት ማልችል የመሰለኝ ሰዓት ነበር። ነገሮች ሁሉ ያበቁ የመሰለበት ሰዓት ነበር። ግን በዛ ጊዜ ላይ እግዚአብሔር ስለኔ የተናገረውን በማሰብ በመጽሐፍ ቅዱስ ላይ ያሉ ታሪኮችን ማሰላሰል እንዴት ቀጠሉ ከውድቀታቸው ከስተታቸው እንዴት ተመልሰው ማገልገል ቻሉ ከእግዚአብሔር ጋር በጥሩ ህብረት እንዴት ቀጠሉ የሚለውን ሳስብ የእግዚአብሔር ኪዳን የእግዚአብሔር ቃል ምንም ነገር እንደማያቆመው እንደሚቀጥል እና ያንን ኪዳን በማስበበት ሰዓት ላይ ነው እንደ ጸና ቀረ። ግል ህይወቴም ከዮሴፍ ታሪክ ጋር የተገናኘ ነው። በርግጥ ግን በግል ህይወቴም ደግሞ እግዚአብሔር የተናገረው ሆነ በአገልግሎት ጸንተን ቀጠልን፣ በህይወትም ቀጠልን፣ በብዙ ፍሬ ቀጠልን። እንደሱ አይነት ሐሳብ ነው ያለውና በዚህ አጋጣሚ ምናልባት ይሄን የሚያዩ ወጣቶች በተለያየ ነገር ውስጥ የሚያልፉ ህይወት አልጋ ባልጋ አይደለም፣ ጠመዝማዛ ናት። ከፍታ ያለው ዝቅታ ያለው ብዙ ፈተናዎች የሞሉበት ዓለም ውስጥ ነው ያለነውና ዋናው ነገር ከፈጣሪ ጋራ ሙጥኝ ማለት ቃሉን ማሰላሰል በቃሉ ላይ መቆም በተነገረን ነገር ላይ እኔ አሁን አንዱ ብድግ እንድል ያደረገኝ ነገሮች ከመቀየራቸው በፊት እነኚህ መዝሙሮች መጥተው ውስጤ እንዲበረታ ለራሴ እንድጸና ያደረገኝ እግዚአብሔር ለዚህ ጊዜ ብቻ አይደለም የጠራኝ እኔን ቀጣይ ምዕራፎች አሉ በህይወቴ ላይ አይቆምም። ለምን ከኔ ሁኔታ ጋር የተያያዘ አይደለም። እግዚአብሔር ኪዳን እግዚአብሔር ጥሪ ቃል ኪዳኑ ከኔ መበርታት ከኔ መድከም ጋር የተገናኘ አይደለም። ጥሪ ነው፣ ምርጫ ነው፣ ጸጋ ነው። ስለዚህ እሱ ላይ ማተኮር አለብኝ የሚለውን ሳሰላስል ያው እነሱ መዝሙሮች ሆኑ መጽሐፍ ሆኑ ስብከት ሆኑ ትምህርት ሆኑ ቆንጆ ባንድ ድረስ ላይ ብዙ ነገሮችን ብዙ ሐሳቦችን አድርሰሃል። መጽሐፍ ቅዱስንም የመጽሐፍ ቅዱስ ታሪኮችንም ከዛ የራስህንም ህይወት የሰዎችንም ህይወት ከተህበት አንስተሃልና መጽሐፉ ላይ ነንና መጽሐፉ ውስጥ ደግሞ ይሄ መልእክት የተላለፈበት ህይወትህን ሌሎች እንዲማሩበት ለማድረግ ሞክረሃል። ሰዎች ከዚህ ህይወት እንዲማሩ የፈለካቸው ብዙ ነገሮች ነበሩና እንደዘና ቀረ እኔም ብዙ ነገር ልረዳበት ይቻልኩበት ይመስለኛል።
ስለ ፈተና ስላነሳ እዛው ፈተና ላይ ልቆይ ፈተና ይመጣል በማንኛውም ሰዎች ህይወት ይዛሚነት እኔና አንተ ጋር የሚመጣው የፈተና አይነት ይለያይ እንጂ ሰዎች ይፈተናሉ የሚፈተኑበት መንገድ ነው የሚለያየው ልክ ነው መልእክትን ነካ አድርገህ ስለተመለስክ ብዬ ነውና ሰዎች ፈተና ሲመጣ የማያልፍ ይመስላቸዋል ያ ቀን የሚታለፍ አይመስላቸውምና ይታለፋል የሚለው ነገር በደንብ ይነግረናልና ካንተ አንደበት ደግሞ ስለመታለፍ ስለ ሁለተኛ እድልም ጭምር ነው ስለ ሁለተኛ እድል ስለ ሶስተኛ እድል ያለ እድሎች ይቀጥላሉ ባንድ የሚቆም ነገር የለምና እስቲ ስለ ፈተናና ትጋት ስለማለፍ እናንተ በጣም ለኔ መሰረታዊ ነው ብዬ ከመጽሐፍ ቅዱስ ክፍል ታሪኮች የወሰድኩትና የጠቀመኝ ሌሎችም ቢሰሙ ደስ የሚለኝ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ያለ ቃል አለ እና ለዛ ቻፕተር እንደ ርዕስ የተሰጠው ምን ይላል ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው ይላል አሁን ጴጥሮስ ጥሩ ጊዜ ነው እንዳውም አሁን የትንሳኤ ሰሞን አይደለ ባለማማት ይባላል እዚህ ሰሞን ላይ ነው ልክ የጨለማው ሰዓት ሲመጣ የፈተናው ጊዜ ሲመጣ ጴጥሮስ እንግዲህ በቃ አልቻለም የጴጥሮስ ደካማ ጎን ያነበር ማለት ነው አዋዋሉና ኑሮው ህይወቱ ያሳብቅበታል ከኢየሱስ ጋር እንደሆነ ይታው ማለት አይተውት አሁን ሰራተኛዋ አንተ ከኢየሱስ ጋር ምናምን ያለችው በቃ ነገረ ስራው ህይወቱ ተቀይሯል ሳያቀው ኢየሱስ አብረውት በሚያሳልፉበት ጊዜ እየለወጥኳችሁ ነው እየቀየርኳችሁ ነው ምናምን ሳይላቸው ግን በፕሬዘንሱ በህይወቱ ሲያዩት በቃ ጨርባሪ የነበረው የተቀየረ የተለወጠ ሰዎች አይተው ጴጥሮስን የኢየሱስ እንደሆነ እስኪያውቁ ድረስ ነበር ለውጡ ግን ያም ሆኖ ደካማ ጎኑ ደግሞ በቃ አልቻለም በዛ ሰዓት ሰራተኛዋ ፊት አላቀው ማለት ከዛ በጣም ልቤን የሚነካው ቃል አንዱ የጠየቀው መጨረሻ ላይ ሶስተኛ ላይ በአትክልቱ ከሱ ጋር ነበርክ ብሎ ነው የጠየቀው ምን ይላል ያ ቃል ሲናገር የሊቀ ካህኑ ዘመድ ነው ይለዋል ሊቀ ካህኑ ማለት ኢየሱስን ሊይዙት በመጡ ሰዓት ላይ ሰይፍ አንስቶ ጴጥሮስ ጆሮውን የቆረጠው ካህን የሱ ዘመድ የሆነ ነው የጠየቀው ኦሬዲ አይቶታል ማለት ለኢየሱስ በቃ አንደኛ ነኝ ተቆርቋሪ ነኝ ተባቂ ነኝ ከለላ ነኝ ምናምን ሲል በዛ ህይወት የሚያቀው ሰው ከሱ ጋር ነበርክ ሲለው ይራገም ጀመር ይላል አላቀውም ይያለ ማለት መጽሐፍ ቅዱስ ሲናገር ማይሰረይ ኃጢያት ከሚባሉት አንዱ መንፈስ ቅዱስን የሰደበ ኢየሱስን የካደ ይላል በዚህ ጽንፍ ነው አሁን ጴጥሮስ ይሄደው አላቀውም ብሎ ካደ እንደውም ይራገም ጀመር ይላል አሁን ተመልከች ይሄ ለአንዳንዱ ሰው እንደዚህ ነው ፈተና ለአንዳንዱ ሰው ደግሞ ሌላ ገንዘብ ሊሆን ይችላል የተለያየ ነገር ሊሆን ዝና ሊሆን ይችላል ለጴጥሮስ አሁን ምንድነው ዋናው መውደቁ መሳሳቱ ሳይሆን የሚጠቅመን እንዴት ተመለሰ ሲባል ተጸጸተ ይላል ተጸጸተ ኢየሱስ እንደገና ወደ ቀድሞ ቦታው መለሰው የሚል ቃል አለ እና ምን ይላል የዮና ልጅ ስምዖን ሆይ ተወደኛለህን አወድሃለሁ በጎችን አሰማራ የዮና ልጅ ስምዖን ሆይ ተወደኛለህን ግልገሎችን ጠብቅ ሶስት ጊዜ ባላደራ ሆነ ጴጥሮስ የካደው ስንት ጊዜ ነው ኢየሱስ ሶስት ጊዜ አሁን እነኚህ ሶስት ጊዜ ወድሃለሁ ያስባለበት መንገድ ምንድነው ስትይ ያለፈውን የስንፍና ወራት እየሻረለት ነው አላውቀውም ብሎ ባለበት አንደበቱ በካደበት አንደበቱ ወድሃለሁ ጌታ ይሄ ንስሐ መመለስ መጸጸት ይባላልና የስንፍናው ወራት በዛ ቃል ሻረው ከዛ ተልኮ ቀጠለ አገልግሎቱ ቀጠለ ሰው ማጥመዱን ወደ ለጌታ እየመሰከረ የወንጌል ስራው ቀጠለ ማለት ነውና ለዚህ ነው ኢየሱስም ጴጥሮስን ወደ ቀድሞ ቦታ መለሰው ሚለው ለመመለስ ግን ምን ይፈልጋል ስተተን ማመን መመለስ ያስፈልጋልና ይሄ በጣም መሰረታዊ የሆነ ስለሆነ ጥሩ ነው በዚህ ጊዜ መተላለፍ ስለዚህ እነሱ ሰዎችም በዚህ ይሄንን ጊዜ ማለፍ የሚችሉበት መንገድ ይሄው ይመስለኛል ፈተናዎች ይመጣሉ እንደተባለው ትልቅ ክህደትም ሊሆን ይችላል ጥፋትም ሊሆን ይችላል ይታለፋል ነው የማያልፍ ስለሚመስል ነው ቀን ሲጨልም የሚያልፍ አይመስልምና ሚነጋም አይመስልም በጣም እንደሱ አይነት መዝሙርም አለ ደግሞ እንበለው ማያልፍ ይመስለኝ ይላል ያስፈራራ ነበር ጨለማው እግዚኦ እግዚኦ ያሰኘነው ሁኔታ ሲመጣ የገፋ ለጥቂት ቀን የሚሆን እምነት ጠፋ
ወየው ጠፋሁኝ ብዬ ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ ሁን ሲል የሚሆንለት ቃል አውጥቶ ሄዳለው የማያልፍ የመሰለኝ ያማለፈ እንዳለፈው ይላል። ከንግግር ይልቅ በቃ በዝማሬ መልእክትን በደንብ ማድረስ የምትችል ይመስለኛል። አዎ የኔ ስጦታ ይስጣው በጣም ትልቅ ጸጋ ነው። አንድ ሰዎች ቢያስተውሉ ደስ የሚለኝ ሁሉ ነገር በእግዚአብሔር ዓለም ውስጥ የታወቀ ነው ማለት ዛሬያችን ነጋችን ዘላለማችን በእግዚአብሔር ቀመር ውስጥ አለና ምንም አይነት ነገር በህይወታችን ላይ ሲሆን ሰርፕራይዝ መሆን አያስፈልግም። ዋናው ነገር ወደ እግዚአብሔር መመለስ መጸጸት ነው የሚያስፈልገው። ለምን አሁን ቅድም ያነሳው ልጅ ታሪክ ላይ ጴጥሮስ ይክድ እንደነበረ አስቀድሞ የተነገረ ዶሮ ሳይጮህ ይታወቃል። አዎ ለምን እንዳውም በቃ ላንተ በጣም አንደኛ ነኝ የሚልበት ሰዓት ላይ ነው ኢየሱስ አይምሰል እንደዚህ አይነት ገጠመኝ ይኖራል በህይወት። እንዳውም ምን የሚል ቃል አለ መሰለሽ በተመለስክ ጊዜ ወንድሞቼን አበርታ የሚል ቃል አለ። ማለት ጴጥሮስ ክዶ እንደሚመለስም ይታወቅ ነበር። እንደሚክድም እንደሚመለስም ይታወቃል። አንዳንዱ ሰው ችግሩ ምንድነው ተመልሶ እንዳልተመለሰ ይኖራል። ምን ማለት ነው? በቃ ተደርጎልሽ አንዳንዴ ብዙ ምህረት ተደርጎልሽ ሌላውን ማትምሪ ለሌላው የይቅርታ ልብ የሌለሽ ፈራጅ ኮናኝ ምናምን ስትሆኝ እግዚአብሔር በጣም የሚያዝነው የሚጸየፈው ነገር ያ ነው። ስለዚህ በተመለስክ ጊዜ ወንድሞችን አበርታ ማለት እንዳንተ የሚደክሙትን እንዳንተ የሚሳሳቱትን በፋይናንስ እግዚአብሔር የተባረከ ሰው የቸገረውን የሐሳብ እገዛ ሊሆን ይችላል ማንኛውም አቅም ሰው በተደረገልን ልክ በእግዚአብሔር ቸርነት ልክ በእግዚአብሔር ምሕረት ልክ ሰዎችን ምንምር ይቅር ምንል እንድንሆን ነው መጽሐፍ የሚመክረን እንጂ የሰው ልጅ አይሳሳትም ያለቀለት ነው መልአክ ነው የሚል የለም። 26 አመታት ይመስለኛል ካልተሳሳትኩ በአገልግሎት ከ26 አመታት በላይ ብለው ይችላል። ምክንያቱም ከልጅነት ስለሆነ አገልግሎቱ የጀመረው በዚህ ጊዜ ውስጥ ደግሞ 6 ቁጥር ያለው የዝማሬ አልበሞችን ማበረከት ይችላል። ይሄን ሁሉ አገልግሎት የቆየህበት የኖርክበት ነው። አገልግሎት ደግሞ ኃላፊነትም መታደልም ነው። የቱ ነው ሚዛን የሚደፋብ? እድል ነው ብዬ ነው ማሰብ። ልክ ነው ከመነጣጠል አትችይም። እውነት ለመናገር ያው አደራ አንድ ናቸው። ግን እድል ነው ያልኩበት ምክንያት ምንድነው? በዚሁ ሰሞን የተካሄደ ነው የዛሬ 2000 ዓመት ይሁዳ ኢየሱስን ክዶ አሳልፎ ከሰጠው በኋላ ላይ ደቀ መዛሙርቱ የጻፉለት ጻፍ አለ ይሁዳ ጌታን ለማገልገል ከኛ እንደ አንዱ ታድሎ ነበር ብለው ይጻፉለት አለ። ማለት ጌታን ማገልገል ህዝቡን ማገልገል እድል ነው። ልዩነቱ ምንድነው? አሁን ሰዎች እድላቸው ለበጎ ተጠቀሙበት ለክፉ ተጠቀሙበት እሱ ነው ዋናው ነገር። ይሁዳ አሁን የተሰጠውን እድል ዋናውን የህይወት ራስ የሆነውን ኢየሱስን በመካድ አሳልፎ ሰጠው እና አቢዩዝ አደረገው ማለት ነው። ስለዚህ እድል ነው። እድልን በአግባቡ መጠቀም በጊዜ መጠቀም እሱ በጣም ወሳኝነት ነውና እኔ በጣም የታደለ ሰው ነኝ። በጣም ደስተኛ ነኝ በአገልግሎት። ስለዚህ መታደሉ ሚዛን ይደፋል። በኩል አልሰጠውም። አዎ ልክ ነው እንደሱ። ስለዚህ ይቻላል። መልካም ዘማሪዎች ሁሉም ባንተ የተጻፉ ባንተ የተደረሱ ናቸው። ዜማዎቹም ግጥሞቹም ልክ ነው 100% ሁሉም ከሰው ምትወስዳቸው የሉ? እኔ እንዳጋጣሚ ሆኖ ነው ያልወሰድኩም። እኔ ሰጥቻ ቃለሁ። እሱን እንመጣበታለን በኋላ። በተለይ ደግሞ የጀማሪ ዘማሪያንን ጀማሪ አገልጋዮችን አንተ እንግዲህ ብዙ ጊዜ ከመቆየት ጋር ተያይዞ ሌሎች ደግሞ መፍራት አለባቸው መውጣት አለባቸውና እነሱን ከማገዝ አንፃር ማንሳት እንችላለን። እሱ የሚገርምሽ እንደውም ለአዳዲሶቹ አይደለም የሰጠሁት እንዳጋጣሚ ሆኖ ቆይቷል የቆዩ አገልጋዮች። እሱንም ያው ስትግባቢ ወዳጅ ስትሆኚ እንደዚህ የኛ እንደ ዘፈን አይደለም የሚለየው። ምንድነው አሁን ዘፈን ካሴት ተሰርቶ እስኪወጣ ድረስ በጣም ተደብቀው አይዲያ እንዳይወሰድ ሐሳብ እንዳይወሰድ ዜማ እንዳይኮረጅ በጣም በዝግ ነው የሚሰሩት። ያው እኔ ዘፋኞችም ጓደኞች ስለነበሩኝ አሁንም ድረስ አሉኝ። ፕላስ ሙዚቃ ሲያቀናብሩም ነሊያስ መልካ አሉ የተባሉ አገሪቷ ላይ ሙዚቀኞች ጋር አብሬ መስራት እድል አግኝቻለሁና በዝግ ነው የሚሰራው። መዝሙር ሲሆን ግን መዝሙር ሲሆን ከመጣልሽ ደስ ያለሽን እኔ አሁን ሲዲ ላይ ያልወጡ የዘመርኳቸው አሉ አሁን። ስለዚህ እንደሱ አይነት ባህል ነው ያለን። ለምሳሌ አሁን አንዱ ደግሞ
ዜማና ግጥም ተሰጭና እከሌ ሰጠኝ እንደዚህ አይባልም በእኛ እንደ አገልግሎትም ስለሚቆጠር ብቻ ነው የሚወጣው ዝማሬ ነው የሚወጣው አዎ ከዛ መዝሙር ለምሳሌ መድረክ ላይ የዘመርሽውን ሲዲ ላይ ያልወጣ አንደኛው ይወደውና ብሰራው ይሄንን ከኔ እንትን ጋር ሄዳ ምናምን ሲልሽ እንደሱ አይነት የመቀባበል ባህል አለ ጥሩ ባህል ነው አንዳንዶች ግን እንደ ዘፈን ለምን ዜማና ግጥም አንዱ ላንዱ ይሰጣል የሚሉ አሉ እኔ በበጎ ነው ማየው ማለት አንዳንዴ በጣም ጥሩ ድምጽ ይኖርና ከነሱ የድምጽ ከለር ጋር የሚሄድ መዝሙር ዜማ ሰራለው ብዙ ካለ ምንም አንዱን ተነስቶ አንዱ ቢሰራው ምንም አይደለም ያው ይሄን መዝሙር እከሌ ቢዘምረው በደንብ እሱ ላይ ይወጣል የምትይበት ይኖራል ይመረጣል እንደሱ አይነት እንትን አለ ሌሎችም ያረጉ አሉ ማለት ከኔ ጋር የነበሩ አገልጋዮች አንዱ ላንዱ እንደዚህ አዝማች ቁጥር የመሰጣጠን እንትን ባህል አለ ጥሩ በዝማሬው እንኳን በግጥምና ዜማው እንኳን ባይሆን እንደዚህ ጀማሪዎችን ከማበረታታት ከማገዝ አንፃር አዎ ያለ አስተዋጽኦ እስቲ ጀማሪዎች ነው ከሁሉ ጋር ወዳጅ ነኝ እኔ እንደ እድል ሆኖ እነሱም ይወዱኛል ለመቅረብም ትንሽ ለስላሳ ነው መስለ ባህሪ አረ በጣም እና ሁሉም ጋር ነው እኔ ወዳጅም ሆኖ ጊዜን የሚያጥረኝ እንጂ ከዚህም በላይ መሆን ቢቻል መልካም ነው አይ ቲንክ አገልጋይ ስትሆኚ እኛ ይሽ ሰርቫንት ነን እንጂ ሴሌብሪቲ አይደለም አንዳንድ ጊዜ ልክ በአለም ያለውን ያንን የመከተል እንደዛ አይነት አዝማሚያ ያጋጥማል ካለባበስ ጀምሮ ካናኗር ጀምሮ እንደሱ አይነት እንትኖች አሉ እኔ ደግሞ እንደዛ አላምንም አገልጋይ ነን አገልጋይ ስትሆኚ ኢየሱስ እንዴት ነው የኖረው አሁን ሰዎች ትሁት ምናምን ሲሉ ይገርመኛል ለራሴ ማለት ያን ያክል ሴሌብሬት መደረግ የለበትም ቅንነት ባህሪ ሊሆን ሲገባ ማለት ነው ይሄ ሰው እኮ ደግ ነው ደግ መሆን ሲገባ ለሰዎች ሁሉ እኩል መሆን ሲገባ ለምን ምሳሌያችን ኢየሱስ ክርስቶስ ነው ደጋግሜ ሰሞኑን አሁን ያነሳሁት የሚገርምሽ ኢየሱስ በመድር ላይ ሲኖር እንደማንኛውም ነው የኖረው አጀብ አልነበረውም የተለየ አለባበስ አልነበረውም የተለየ አኗኗር አልነበረውም እና ዮሐንስ ሰዎችን ለንስሐ ያዘጋጀ ያጠመቀ ያለ ወካርጎ እንደማንኛውም ሰው ኢየሱስ ነበር በዛ ቦታ ላይ እና ዮሐንስን በጣም ሴሌብሬት ሲያረጉ በቃ ሊመጣል የተባለው እሱ ነው ይያሉ በጣም ሲደነቁ እነሆ እሱ በመካከላችሁ ነው ለመለየት እስኪያስቸግር ነበር በህዝቡ መካከል ኢየሱስ እንደዛ ነው የኖረው ጌቴሴማኒ ላይ ሊወስዱት ሲመጡ መታስተውሹ ቃል ለመለየት ስለማይቻል ይሁዳን ገዝተውት ሄጃ ቅፍ የምሰማው እሱ ነው እስኪላቸው ድረስ ማለት ከጴጥሮስ የሚለይበት ሸበጥ ጫማ ያረገ እንደማንኛውም እስራኤላዊ የኖረ በዛ ትህትና ልክ ነው ኢየሱስ የኖረው ስለዚህ ምሳሌያችን ሊሆን የሚገባው እሱ ነው አንዱ መማር ያለብን ትህትና ነው ለሁሉ አቨለብል መሆን ለሁሉ የሚገኝ የሚዳሰሰው የሚነካሰው መሆን እንደዛ ጥሩ ነው እንዴት ነው ዜማና ግጥሞችን የምታዘጋጀው ድንገት ነው ወይስ ተዘጋጅተበት ስቲል ስራ ነው በፍጹም ድንገት ነው ይመጣው እንዴ ምንም አሁን ስልኬ ላይ ባሳይሽ ከ200 በላይ የሚሆኑ ዜማዎች አሉ ያ አንዳንዶቹ ያላለቁ ሐሳብ ናቸው ዜማና ግጥም ምናምን አለ ከዛ እነሱን ነው እንግዲህ አሁን ሲዲ ስንሰራ ውስጣችን በሞላበት ሰዓት ላይ ቁጭ ብለሽ ሳንሱር ማድረግ እነሱን ሐሳባቸው አንዱ ሐሳብ ካንዱ ጋር እንዳይገናኝ እነሱና ዜማቸውን ቁጥራቸውን የመደርደር እሱ ጊዜ ነው እንጂ ዜማ ሲመጣ ሐሳብ ሲመጣ እንዲሁ ነው ይመጣ ወክስ እናደርግ አሁን ለምሳሌ ሚስቴ ታቃለች እየነዳው ሊሆን ይችላል ዝም ብዬ ማንጎራጎር ሲጀምር ጸጥ ተላለች እያወራች ከሆነ ፖስት አረጋለች ማላቀውን በቃ ዜማ ነው ብላ እና ግን እኔ ቀዳዋለሁኝ ወክስ እናደርግም ጉባኤ ቁጭ ብዬ በጣም ምንነካበት አይነት ቃል ሲመጣ ሐሳብ ለእግዚአብሔር ትልቅነት ሊሆን ይችላል ለእግዚአብሔር መልካምነት ደግነት ሊሆን ይችላል ከዚህ በፊት አይቼ በማላቀው ሰምቼ በማላቀው ውስጥሽን ጫር ሲያደርግ እሱ አይዲያ ሐሳብ ይመጣል ከዛ ሐሳቡን ወዲያው ጽፈዋለሁኝ ከሆነ ጊዜ በኋላ ራሱ ተብራርቶ ግጥም ይሆነ ምናምን እየሰፋ ይመጣል አንዳንድ መዝሙሮች በርግጥ በአንድ ቀን በተወሰነ ሰዓት ውስጥ ሙሉ መዝሙሩን የሰራውበት ጊዜ አለ አሁን ለምሳሌ ብዙ ጊዜ መስክር ያለው አጠገቤ ነህ የሚለው መዝሙር ፕሌን ላይ ሆኜ ነውና ብዙ ትራቭል ማድረግ አልወድም ነበር ያኔ በፕሌን ሜድ ሳማው ይጨንቀኛል ምናምን ከዛ ወደ ኖርዌይ ሄድኩኝ ነው እስከ ስዊድን ነበር የኢትዮጵያ አየር መንገድ የሚሄደው ከዛ ይቀይራለሁ እና በዊንዶ በኩል ሳይ በጣም ጥጥ ይመስላል በቃ ደመናው ጉሙአው
በኋላ በቃ ሐሳብ መጣልኝ። ለምንድን ነው የምፈራው? እኔ እኮ የሕያው እግዚአብሔር ቤተ መቅደስ ነኝ። እግዚአብሔር እኮ ከኔ ጋር አለ፣ በውስጤ ነው ምናምን የሚለው እንትን ማለት እግዚአብሔርን ፍለጋ ሰው ሰማይ መውጣት ምድር መውረድ ቆላ ደጋ መሄድ የለበትም፣ አብሮኛል ለመገኘቱ የሚለው ማሰላሰል ጀመሩ እና በዛው ፍርሃት ተነቀለ። ይገርምሻል። አጠገቤ ነህ ጌታ አጠገቤ ዘልቀ ገብታ ጻፍኩኝ። አልበረ እንደ ንስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰናለሁ። ሙሉ መዝሙሩ መጣ። አስታውሳለሁ ሮብ ቀን ይሁን እንደዚህ ነው የሄድኩት። ኮንፈረንሱ አርብ ነው የጀመረው። መስክሬላቸው ዘመርኩት። እንዳውም ብዙ ጊዜ ጽፌ እንደዚህ አልወጣም እኔ እና ቁጥሩም እንዳይጠፋብኝ ይዘው ዘመርኩት። ሰው ተባረከበትና እንደዚህ አንድ ሙሉ መዝሙር የሚመጣበት ሁኔታ አለ። አንዳንዱን ግን ሐሳቡን ምናምን ተጽፊውና በሂደት ይዳብራል፣ መዝሙር ይሆናል። ደስ ይላል በጣም። ሁለት ሰዎችን ባንተ ህይወት ላንሳና ስለ ደግነት ብናነሳ ደስ ይለኛል። ሚስተር ማይክ እና እንደዚሁ ማሚ ነው የምትላት ይመስለኛል፣ ራሄል ማሚ። እና ሁለት ሰዎች በህይወት ውስጥ ትልቅ አስተዋጽኦ እንዳላቸው ስትናገር ሰማለሁ፣ መጽሐፍ ውስጥ ጠቅሰው። በጣም አሁን ሚስተር ማይክ ሪንግ አሜሪካዊ ነው። ስለ ገንዘብ ግድ እንዳይኖረኝ በጣም ለዚህ ዓለም ነገር ግድ እንዳይኖረኝ ካደረጉ ሰዎች አንዱ እሱ ነው። ማሚ ራሄልም እንደዚሁ በጣም በልግስና የታወቀች ሴት ናት። እጇ ላይ ገንዘብ ካለ መኪና ውስጥ ብዙ ብር አለ ሁሉ ጊዜ አብረን ነው እና ያኔ 40 ሺህ 60 ሺህ ብዙ ነው። ዛሬ እንግዲህ 20 ምናምን ዓመት በፊት ነው የምልሽ። ከዛ ላንዱ 10 ሺህ ስትሰጥ በቃ ላንዱ የሆነ ነገር ስታረግ ምናምንና ገንዘብ መጠቀሚያ እንደሆነ ገንዘብ እግዚአብሔር በባረከሽ መጠን ለተቸገሩ ሰዎች መድረስ እንዳለበት ያ በጣም ኢምፓክት አድርጋኛለች በህይወቴ ላይ ማሚ ማለት ነው። ሚስተር ማይክ አንዱ ያረግ የነበረው እዚህ ጥቁር አንበሳ አካባቢ ነው መጀመሪያ እንኖር የነበረው። ጎዳና ላይ ያለው ነው ወይስ እንደዚህ? ከጎዳና ከወሰደን በኋላ እሱ ጋር ስንኖር ምን ያረግ ነበር? በጠዋት ዳቦ ማታ ላይ ይገዛና ከሸዋ ዳቦ ይመስለኛል በእንትን ነገር አድርጎ መንገድ ላይ ለተኙ ልጆች ሰዎች ዳቦ ያድል ነበር ጧትና እሱን አይሰለ ነበር። አይውሽ በቃ እግዚአብሔር ሲባርከኝ እኔም እንዲህ አድርጋለሁ እና የተወሰነ ጊዜ ያረግ ነበር። ዝም ብዬ ይጋባል ምታወሪው ምትናገረው አይደለም። ደግ ማረግ ቆረስ ለሌላው ማካፈል መልካም ነው። ግን እነሱ አይነት እንትኖችን ተካፍያለሁ። በጣም መልካም ነገር። ማሚም ደግሞ እንደዚሁ ያገልጋይ ሁሉ እናት ነው የምትባለው እና እግዚአብሔር ይመስገን እኔ እነሱን አሁን እንደዚህ ማመሰግንበት አንዱ ምክንያት በህይወቴ ውስጥ ክፉ ሰዎችም ገጥመው ስለሚያውቁ በጣም ጨካኝ ሆኑ ሲገጥምሽ ስታይ በቃ እዚህ ጋር ደግሞ ያለውን አፕሪሺየት አለማድረግ አትችይም። በጣም ብዙ ደግ ሰዎች አሉ በህይወቴና በአገልግሎቴ እንድቀጥል እግዚአብሔር በየዘመናቱ የሚያመጣቸው ሰዎች አሉ። በብዙ ሰዎች እንደመታወቄ በብዙ ሰዎች እንደመወደዴ ጎበዝ አይደለሁም። ይሄ ኮኔክሽን ላይ በጣም ጎበዝ አይደለሁም። የመጨረሻ ደካማ ከሚባሉት ሰዎች ፈልገው ካልመጡ ይሄ አቅርብ በጣም ማልችል ሰው ነው። ግን ያን ባህሪዬን ጌታ ስለሚያውቅ ይመስለኛል ወሳኝ ምዕራፎች ላይ ሰዎችን ያዘጋጃል ያለው እና ድክመትን ይሞላል በጣም አይ ደስ ይላል። ስነ ጽሁፍ እንግዲህ ያው ግጥምም ስነ ጽሁፍ ነው። በመጽሐፍ ደረጃ የሚገለጽ ስነ ጽሁፍ እንዳለ እንግዲህ በራስ ግለ ታሪክ ነው የገለጽከው እንደጸናቀር ላይና ወደፊት ሌላ መጽሐፍ የማዘጋጀት ሐሳብ አልፈጠረብህም ይሄ ስራ? ምክንያቱም ቆንጆ ነው፣ ሰዎች እንዲያነቡት የሚጋብዝ ነው። እውነት ነው የሰው ታሪክ ሲሆን ተመስጠን ለማንበብ እንቸኩል ይሆናል። ግን ሌላ መጽሐፍ እንድትጽፍ አላነሳሳም? ሐሳቡን ካለ በዚህ እንድትነግረን ነው። የሚገርምሽ ኦልሞስት ያለቀ ነው። የሚቀጥለው አመት ላይ እንግዲህ ቁጥር 7 ሲዲ በ7ኛ አመት የሚልቀዳለኝ ከዛ አንዱ እንደጸና ቀረን ያኛው መጽሐፍ፣ ሁለተኛው ደግሞ የጸናውን አስቡ በሚል 75% አልቋል። ስለዚህ ቀጣይ ደግሞ ሌላ መጽሐፍ እሱኛው ደግሞ ምን ላይ የሚያተኩር ነው? እሱ ደግሞ ክራይስት ላይ ክርስቶስ ላይ ነው። አሁን እንደጸና ቀረ በእኔ ህይወት ውስጥ እግዚአብሔር ያደረገውን እያንዳንዱን ነገር የሚተርክ በዛ ውስጥ የጌታን ቸርነት፣ በጎነት፣ ምህረት፣ የእንደገና አምላክነት በጣም ብዙ ታያለሽ። የጸናውን አስቡ ግን ራሱን ክርስቶስን እሱ ላይ ያተኮረ ነው። ከኃጢአተኞች በተነሳበት እንዲህ ባለ መቃወም የጸናውን አስቡ ይላልና በብዙ መንገድ ውስጥ ያለ እንከን
ያለ ምንም ነቀፋ ጸንቶ በሰማይ የተቀመጠ ሊቀ ካህን አለንና ለየትኛውም አለመቻልና ለየትኛውም ድካም ለየትኛውም ነገር ምክንያት የለንም። ለምን አለ ጸንቶ ያለፈ ኢየሱስ ይባል። አሁን ለምሳሌ ከዛ በፊት አሉ ምዕራፍ 11 ዕብራውያን መጽሐፍ ላይ ምናገራለ ስለ እምነት አባቶች አንበሳን አፍ ዘጉ እንግዲህ ምን እንላለን ተብሎ የተነገረላቸው አሉ። ግን አሁን ለምሳሌ አብርሃም ልከተለው ለምሳሌው ይልና አንድ ሰው ሄዶ አጋር ትዝትለዋለች ማለት ቀሽም የምንለው አይነት በእኛ በሰው አባባል ያጋጥምሻል። ይሄ ነው እንዴ ልትት ይቻለሽ። ዳዊትን አስቦ ሰው አለ የሚለው ጌዲዮንን አስቦ አለ። ለዚህ ነው ስለ ኢየሱስ ሲናገር ከኃጢያተኞች በተነሳበት እንዲህ ባለ መቃወም የጸናውን አስቡ የሚለው በምንም መንገድ ያለ ነቀፋ ያለፈ እንደ ሰው ፍጹም ሰው ሆኖ የኖረ ግን እንከን አልባ የሆነ ህይወት የኖረ ስለሆነ እሱ ላይ የሚያተኩር ነው። ብዙ ዲቴል አለው። በጣም ጥሩ እግዚአብሔር እድሜና ጤና ይስጠን ጸጋ ይጨምርልን። አሜን። ዋናው እሱ ነው። ስንኖር ነው የምናቀደው። ሰው ያቀዳል እግዚአብሔር ይፈጽማል ነው የሚባለው። አሜን። ባለ ደግሞ ቤት ውስጥ ጉድ እንዴት ነው ማበሳሰል ላይ? በጣም ሰላማዊ ኢትዮጵያዊ ባል ነኝ እሱ ላይ ምንም ነገር የማይችላል። በጣም ይገርማል። ዋይፍ ባልነበረችበት ጊዜ ለልጄ የተወሰነ እንቁላል እና ተብሳተብስ እንደዚያ ከዛ ውጪ አሁን ጎርምሶ ልጄ ያው ከቤት ውስጥ ይልቅ ራሱ የሚፈልጋቸውን ኦርደር አድርጎ ምናምን ነው የሚጠቀመው። እሱም አይሰራ እሱም ብዙ አይደለም ያባቱ ልጅ እንግዲህ ባለ እንግዲህ ባለቤት ብቻውን ነው በቃ እዛ እሷ ጎበዝ ናት ኩኪንግ ላይ ጎበዝ ናት እንዳልኩሽ ግን በዓል ብዙ ለምንት ነው ይላል ግን የት ነው የምታሳልፈው በዓልን? አሁን እንዳልኩ ቤት ውስጥ ብዙም አይደለም ማለት ስለዚህ አገልግሎት ላይ ኮንፈረንስ ለሊቱንም ቀኑንም የትንሳኤ ቀን አዳር ይኖራል። ከዛ ውጪ ሆቴል ነው የምሆነው አብዛኛውን ወይ ደግሞ የጋበዙ ሰዎች ኮንፈረንስ የሚያዘጋጁ ሰዎች ምሳ ላይ የተለያየ ቦታ እንሄዳለን አብረን እናሳልፋለን። ከዛ ውጪ አብዛኛውን ብቻዬን ነው ማለት ያው ውጭ እንደመቆየት እዛም በዓላት ልታከብር ትችላለና እዛም ተመሳሳይ አይነት ሁኔታ ነው ያለው። እንደ በየሀገሩ አለ ኢትዮጵያዊነት እኮ አይለቅሽም። ብዙ ታከብራለህ በጋራ ሆነ ምናገለግለውም አበሻውን ስለሆነ ምናልባት ሳውዝ አፍሪካ ሊሆን ይችላል ለአዲስ ዓመት እዛ በእነሱ ካልቸር ያከብራሉ። ጊዜ ካለኝ እናንተን ካለ ቤት ውስጥ ወይ ምሳ ይኖራል በዓልን አስመልክቶ ኮንፈረንስ የጋበዙ ሰዎች ጋር አብረን እናሳልፋለን። ያው ዋናው አገልግሎት ለትልቁ አገልግሎት ላይ ስለምትውል ያኛው ብዙ ማሳሳቢ አይሆንም። ቆይታችንን እየጨረስን ነው ግን ደግሞ ቀደም አንድ ትንሳኤ ዘማሪን ዘምረህልናል። አሁን ደግሞ አንበሳ ነው የሚለው በእኔ ብቻ። እሺ ለብዙዎች መቃብር ይሰራል በጌጥ ይታደሳል ጀግና የተባለ ሺህ ገዳይ ስንት ሰው ተረስቷል ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ኢየሱስ የጌቶች ጌታ ነው። ልጅ ሆነ ነው መድረክ ላይ ወጣው ልጅ ሆነ ነው አልበም የሰራው አብዛኛው ነገር ልጅነት ውስጥ ያለ ነውና የመጀመሪያ ጊዜ መድረክ ላይ ወጣህበትን ቀን ታስታውሰው? ትዝ አይለኝ በጣም ረጅም ጊዜ ስለሆነ ግን ኦፍ ኮርስ ያው በሂደት ነው የምትለምጂው እንጂ የሰው አይን በጣም ያስፈራል እኮ እሱ ነው እኮ ሆነሽ በተለይ እየለመድን ስንመጣ ተላመድ ነው አሁንም ድረስ አለ ያ ደንገጤ ማለቱ በተለይ መንፈሳዊ ጉባኤ ነው ስለዚህ ጸልይ ሰው ተሰብስቦ ይጠብቃል። በጣም አንድ ጓደኛዬ እንደውም የምታገለግልበት ቀን ላይ አስታውሳለሁ በቃ ተዘጋይታ በዛ ሰሞን ያነበበችው ቃል ነበረ እሱን ቃል አንብባ ጉባኤ ላይ ለመዘመር ነው ያሰበችው የነበረው ባይምሮ ከዛ መጽሐፍ ቅዱስ ገልጣ የእግዚአብሔር ቃል ምናምን ብላ ህዝቡን ስታይ ደነገጠች ኦሬዲ እና መልካለን ብላ ከተች እና እንደዚህ ነገጠነኞች አሉ አላልኩም እንጂ ያው ተመሳሳይ ሁኔታዎች ይኖራሉ። እኔ ደግሞ አንድ ጊዜ ሉተራን ቸርች ካሌብ ተስፋ የሚባል ጓደኛ ያለና ሁሌ ዛ ና ይለኛል እንዳገለግል ያው ቢዚም ስለነበረን አልሞላልኛልና
ከሆነ ጊዜ ወዲህ ሄድኩኝ እና ሉትራን ያው በጣም ኳይት ናቸው ሲዘምሩም ሲሉ እኛ ደግሞ በቃ ስንንበለበል ነው የኖርነው ሙሉ ወንጌል ነው በብዛት እኛ ተሐድሶስ ነው እንትን ያልኩት እና በቃ የጋለ ነው የተነቃቃ ነው የምናገለግልበት አካባቢ እዛ ሲሄድ ለካ መዝሙር ዘማሪው ቆሞ ሲዘምር ሰው ተረጋግቶ ቁጭ ብሎ ነው የሚያይሽ አብሮ ኢንጌጅ ያረግም አይዘምርም ከዛ እኔ እንደተጋጋልኩ እጄ ሰላም ለእናንተ እንደምን አረፈዳችሁ ስል ጸጥ እና ደነገጥኩ ከዛ አሁን እግዚአብሔር እናመልካለን እንቢል ነው ልናገር ሐሳብ ውስጥ ያለው ግን በቃ አሁን ለሁላችሁም ጸልይላችኋለሁ ከዛ በሳቅ ሁኔታቸው የጸሎት ነው የተወሰነ ሰው ሳቀ የተወሰነ ገብቶታል ካለ ዘምሬ በሰላም ወረድኩኝ ማለት ነው እንደዚህ አንዳንዴ የማትጠብቂው መድረክ አንተና ሁኔታዎች ላይ ገጣጠሙ ይችላል ግን በሁሉም አጀስት ማድረግ ራስን ጥሩ ነው ያው አንዴ ምናልክ መጽሐፍ ላይም አለ ይመስለኛል እኔ መሆኔን ባወቅኩ ሙዚቃ ቤቱ የመጀመሪያው ሙዚቃ ቤት አካባቢ እኔ መሆኔን ባወቅኩ ኖሮ ብዬ ቆማልኩ የምትለው አባባላለችና አሁን እንግዲህ ሰዎች ሁሉ የሚያውቁ እንግዲህ ፓስተር ወይም ዘማሪ ተከስተን የማያውቃለ ብሎ ማሰብ ከባድ ነውና የሚሆነው ታወቅ ምን ተሰማክ ያ ስሜት አለው ደስ ይላል ደግሞ ኃላፊነትም ነው ከብዙ ነገር እንድትቆጠቢም ደግሞ ያረግሽ ነፃነታው እኔ አሁን ደሞስት በቃ የሆነ ጊዜ ላይ በተለይ መተችበት የነበረው እግር ኳስ ስለምወድ ያኔ በፊት የነበረው አማኛው ትንሽ ቁጥብም ነው ለዚህና አንዳንዴ ምሽት ላይ ኳስ ለማየት ተያይዘን ከጓደኞቻችን ጋር ነበርና ሲያዩን እንዴ አገልጋይ ሆኖ ምናምን የሚል ስሜት ነበር አንዴ ደግሞ እዚህ ዓለም ሲኒማ አማርኛ ድራማ እወዳለሁና ይመረቅ ነበር አዘጋጁ ሰው ጋበዘኝ እና ፓስተር ዴቭን ይዤው አይ ቲንክ ሚስቴም ነበረች ልንገባ ስንል አዩ የተሰለፉት ኦሬዲ የሚያውቁን ሰዎች ናቸው ክርስቲያን አማኞች ምናምን ይሆናሉ ግን ለነሱ አገልጋይ እዛ መገኘት እንደነውር ስለመሰላቸው ስለቆጠሩት ሲንሾካሾኩ ትዝ ይለኛል እንዴ ፓስተር ዴቭና ተኬ ምናምን ሊገቡ ምናምን የሚል እንደሱ አሁን ታዋቂ መሆንሽ አገልጋይ መሆንሽ በተወሰነ መንገድ እንደየዘመኑ የራሱ ቻሌንጅ አለው ዞሮ ዞሮ ኃላፊነት ነው እንዳልኩሽኛ ምንለየው ምንድነው ሴሌብሪቲ ሳንሆን ሰርቫንት ነው ለአገልግሎት መልክ ስም ቢኖርሽ ዝና ቢኖርሽ እሱን ለወንጌል ለአገልግሎት ለሌሎች በረከት ለማዋል ተጠቀሚበታለሽ የሚያመጣው ሌላ ነገር የለም ምንም በጣም ደስ ይላል እንግዲህ የበዓል መልእክት ካለክ ማስተላለፍ ትችላለህ ትንሳኤ ነው ትልቅ መልእክት አለው ጥልቅ ውለታ የተከፈለበት በዓል እንደሆነ በክርስትና እምነት ተከታዮች እንደሚነገር ነውና ከዚህ ጋር ተያይዞ የትንሳኤ መልእክት ካለ እንኳን አደረሳችሁ ምትል ከሆነ ይሄው ፋና ፖድካስት ፈቅዷል እሺ በጣም አመሰግናለሁ እድሉን ስለሰጣችሁኝ መላው እንግዲህ ይሄንን የሚከታተሉ ሁሉ እንኳን አደረሳችሁ መልካም የትንሳኤ በዓል ይሁንላችሁ በዓሉ የደስታ የፌሽታ የሆታ ይሆንላችሁ አመሰግናለሁ እኔ ምን ነበረን ቆይታ ስላከበርከን ጊዜ ስለሰጠን ከልብ አድርጌ አመሰግናለሁ እሺ እኔና እንግዲህ የነበረን የፋና ፖድካስት ቆይታ ይሄን ይመስል ነበር ከዘማሪ ፓስተር ተከስተ ጌትነት ጋር ያደረግነው ቆይታ እንደወደዳችሁ ተስፋ እናደርጋለን ለመላው ክርስቲያና እምነት ተከታዮች በሙሉ እንኳን አደረሳችሁ እንላለን መልካም በዓል ይሁንላችሁ ቅድስት ዘውዱ ነበርኩ